በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ለሆሳዕና ክብረ በዓል በሰላም አደረሳችሁ። ዛሬ እንደምትመለከቱት መጋቢት 27 2018 ዓ.ም በእናታችን በፈዋሿ በቅድስት ኪዳነ ምሕረት ቤተክርስቲያን እንግዲህ የሆሳዕና በዓልን በደማቅ ሁኔታ አክብረናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው ቀራጩን፣ አሳጥማጁን፣ አሳዳጁን ጭምር ጠርቶ ደቀ መዛሙርት አድርጎ እንግዲህ እነዚህን ደቀ መዛሙርትም ደግሞ ፈትታችሁ አምጡልኝ እንዳላቸው ሁሉ ዛሬም በዚህ ዘመን ከተለያየ ስፍራ በጠራቸው እንግዲህ አገልጋዮቹ በኩል እግዚአብሔር አምላካችን ከአጋንንት ስርዓት ብዙሃንን እየፈታ እርሱ የስራው ባለቤት ነውና ወደ ራሱ ያቀርባቸዋል። ከአጋንንት ስርዓት ነፃ ወጥተን ደግሞ ወደ ካህናት አባቶቻችን ቀርበን ከኃጢአት ማሰሪያም ልንፈታ ይገባልና እንደነዚያ አህያውና እንደ ውርንጭላው ጌታ እንደተቀመጠባቸው እነሱም እንደፈቀዱላቸው ሁሉ ዛሬም ፈቃዳችን ለእግዚአብሔር በመስጠት ኢየሱስ ክርስቶስ በሕይወታችን እንዲነግስና እንዲያርፍበት ልንፈቅድ ይገባል። በዚህ በሆሳዕና ክብረ በዓል በስደት ሆናችሁ በየበረሃ ሆናችሁ በሰው ቤትም ተቀጥራችሁ እየሰራችሁ ቤተክርስቲያን መሄድ ያልቻላችሁ በተለያዩ ምክንያቶች ከቤተክርስቲያን ተገኝታችሁ የፍትሐት ጸሎቱን ማግኘት ያልቻላችሁ ያልተፈታችሁ እህት ወንድሞቼ እንግዲህ እንደ እምነታችሁ ይደረግላችኋል ይሆንላችኋልና በያላችሁበት ሆናችሁ ጸሎቱን ወደ በኋላ አካባቢ አሜን 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 እያላችሁ ትፈታላችሁ። ፈታችሁ አምጡልኝ ከኃጢአት ማሰሪያ የሚፈቱን አባቶቻችን ናቸውና እግዚአብሔር አምላካችን አባቶቻችንን ካህናት የሰጠን ስሙ የተመሰገነ ይሁን። መርሐ ግብሩን እስከ መጨረሻ እንድትከታተሉ ስል በሉ እግዚአብሔር ስም ጥሪ እያቀረብኩኝ ላይክ ሼር ማድረጋችሁ እንዳትረሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አምላካችን ለብርሃነ ትንሣኤ በሰላም ያደርሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቅዱስ ቦታ የተሰባሰባችሁ ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ለወለ ባህሪ ክርስቶስ በቸርነቱ ጠብቆ ሁላችንንም ለዚህች ዕለትና ለዚህ ሰዓት ያደረሰን ክብርና ምስጋና ለእርሱ ይሁን። ይችን ቤተክርስቲያን እንደው በመካከለኛ ቤተክርስቲያን ሰርተን ከዚህ የተሻለ በሲሚንቶ ማለት በብሎኬት ሰርተን እናንተም ደስ ብሏችሁ ልጆቻችሁ እንድታቆርቡ እኛም ደግሞ ደስ ብሎ እንድናገለግል እንግዲህ 7 ዓመት ሙሉ በዚህ በቆርቆሮ ላይ ካህናቶቻችን ሳይሰለቹ ብርዱ እንደምታውቁት እንግዲህ አካባቢ እግዚአብሔር ጠብቋቸው እስካሁን ደርሰዋል። ከዚህ በኋላ ደግሞ እናንተ ደርሳችሁልናል ከእግዚአብሔር ጋር ቤተክርስቲያኗን መስራት አለብን። ስለዚህ እናንተ ማስቡበት። አሁን ይሄን ቃል ግቡ አለለም፣ በውስጣችሁ በልባችሁ ቃል ግቡ። እኛ አሁን በአሁኑ ቶሎ ብለን ነው የምንጀምረው ለመናገር ማለት ነው። ካልተጀመረ አይሰራም። በድፍረት ገብቶ አንድ ነገር ወደ ስራ አልገቡት በስተቀር ነገ ሲወልደው ጊዜውም እያያችሁ ስለሆነ እንግዲህ ሁላችሁ ሰጣችኋል። የሰጣችሁትን ሁሉ እግዚአብሔር በቀለመ ወርቅ በአምደ ወርቁ ይጻፍላችሁ። ይህ ብቻ አይበቃም። አሁን ጀመርነው እንጂ ገና አልጨረስነውም። የሚያስፈልገን ድንጋይ ያስፈልገናል። የመጀመሪያ መስሪያው ምንድነው? አሻዋ፣ ብረት፣ ድንጋይ እነዚህ ነገሮች መሰረታዊ የሆኑ አራቱ ያስፈልገናል ማለት ነው። ሁላችሁም በልቡናችሁ እያሰባችሁ ለጎረቤቶቻችሁ ለጓደኞቻችሁ አንዲት ቤተክርስቲያን አለች በጣም ወጣ ያለች ናት እያላችሁ ብስራት እንድታበስሩልን አሳስባለሁ። እግዚአብሔር ከሁላችን ጋር ይሁን። የሰጣችሁትን ሁሉ እግዚአብሔር ይስጣችሁ። ወካይበራ አስተበቁ ዘኩሎ እግዚአብሔር እግዚእነ አምላክ መድኃኒነ ኢየሱስ ክርስቶስ የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ዳግመኛ እንማልዳለን። የሕያዋን ጌታ የሙታን ሕይወት ተስፋ ለቆረጡት አለኝታ የተቸገሩትን የሚረዳ ኃጥአንን የሚያነጻ ሞትን ያጠፋ የሰይጣን ወጥመድ ቆርጠህ ለሰው ትውልድ ሕይወትን የሰጠህ አቤቱ ወደ አንተ እንለምናለን እንማልዳለን። ለዘላለሙ የማትሞት ነህ። የሕይወት ሳጥንም በአንተ ዘንድ ነው። በሃይማኖት ስለሞቱ ስለቀደሙ አባቶች ስለ ጳጳሳት አለቆችና ስለ ኤጲስቆጶሳት ስለ ቀሳውስትና ስለ ዲያቆናት ስለ አንባቢዎችና ስለ መዘምራን ስለ ደናግልና ስለ መነኮሳት ስለ ሕፃናትና ስለ ባልቴቶችና አባትና ስለሌላቸው ስለ አገልጋዮቹ ስለ አገልጋዮቹ ህዝበ ክርስቲያን ሁሉ
ከወገኖች ለይተህ በእውነትና በሚገባ ስለጠራሃቸው በዚህ ቦታ ስላሉ ሰዎችም ሁሉ በለመለመ ቦታ በእረፍት ውሃ ዘንድ በአብርሃምና በይስሐቅ በያዕቆብ አጠገብ ነፍሳቸውን ሁሉ አሳርፍ። ስለ አገልጋዮች ምዕመናን፣ ስለ ካህናት እረፍት ለመስጠት ስልጣን ያለህ አምላካችን አንተ ነህ። ጸልዩ። የጳጳሳት አለቆችና ስለ አባቶች ጳጳሳት፣ ስለ አባቶቻችን ኤጲስቆጶሳት፣ ስለ አባቶቻችን ቀሳውስት፣ ስለ ወንድሞቻችን ዲያቆናት፣ ስለ አባቶቻችን መነኮሳት፣ ስለ ወንድሞቻችን ስለሆኑ ስለ ሕዝቡ እህቶቻችንም ስለሆኑ ስለ ሴቶቹ ጸልዩ። እግዚአብሔር በመንግሥተ ሰማያት ነፍሳቸውን ያሳርፍ ዘንድ ኃጢአታችንንም ያስተሰርይ ዘንድ አቤቱ የአገልጋዮችህን የሕዝበ ክርስቲያን ነፍስ ማር። አቤቱ የአገልጋዮችን የሕዝበ ክርስቲያን ነፍስ ማር። አቤቱ የአገልጋዮችን የሕዝበ ክርስቲያኑን ነፍስ ማር። ሁሉን የምትይዝ እግዚአብሔር ሆይ ስለ ሞቱ ስለ ወንዶችና ስለ ሴቶች አገልጋዮችን እንለምንሃለን፣ ማልዳሃለን። ስለ አገልጋዮች ወንድሞቻችን፣ እናቶቻችን፣ አባቶቻችን፣ እናቶቻችን አቤቱ አገልጋዮችን ይቅር በላቸው፣ ማራቸው። ከወገኖቹ ለይተህ አንተ በእውነት በሚገባ ጠርታቸዋን በዚሁ ቦታ ስላሉትም ሰዎች እንለምናለን። ነፍሳቸውን በለመለመ ቦታ በእረፍት ውሃ ዘንድ በአብርሃም በይስሐቅ በያዕቆብ አጠገብ በመንግሥተ ሰማያት አሳርፍ። ወደ ብርሃን በሚመሩ በመላእክት መሪነት በዘላለማዊት ማደሪያ ውስጥ ነፍሳቸውን አሳድር። ሥጋቸውንም ትንሣኤን በሰራባት በቀጠሮህ ቀን አስነሳ። የማይታበል ተስፋ ቅዱስ ቡሩክ እንደመሆኑ መንግሥተ ሰማይን አድላቸው። መሐሮሙ ዚኦ ለሕዝበ ክርስቲያን መሐሮሙ ዚኦ ለነፍሰ ኩሎሙ ሕዝበ ክርስቲያን መሐሮሙ ዚኦ ለነፍሰ ኩሎሙ ሕዝበ ክርስቲያን። በዚህ መሄድ እንጂ ሞት የሌለባቸውምና በድለውም የተሰወራቸው ቢኖር ሰው እንደመሆናቸው ይቅር በላቸው። ቸርና ሰውን ወዳጅ አንተ እግዚአብሔር ነህና በፊትህ ከኃጢአት ንጹሕ የሆነ የለምና። በዚህ ዓለምስ እንኳ አንዲት ሰዓት ቢኖሩ የነፍሳቸውን መንገድ ያለመከልከልና ያለምቀኝነት አንቅተህ ስጥ። የሚያረጋጋና የሚያሳርፍ መንፈስን ለሰዎቻቸው ላክ። በክርስቶስ በእርሱ ያለ ክብር ለአንተ ይገባን፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ። አምላካችን እግዚአብሔር ጸሎታችንን ተቀብለህ በኃጢአት ማሰሪያ የታሰርነውን ሁሉ ከኃጢአት ማሰሪያ እንድትፈታ እንለምናሃለን። ይህችን ሳምንት በሰላምና በደስታ አስፈጽመህ ለብርሃነ ትንሣኤ በሰላም እንድታደርሰን ፈቃድ ይሁንልን። እግዚአብሔር አምላካችን በሰላም ውላችሁ በሰላም እንድትገቡ በእግዚአብሔር አምላካችን ታይቶ ከመጥፋት ወጥቶ ከመቅረት እግዚአብሔር ይሰውራችሁ። እንግዲህ ጾሙን ከጀመርን ብዙ ሰዎች መንገድ ላይ ቀርተዋል። እኛ ደግሞ እግዚአብሔር ፈቅዶ ለዚህ ደርሰናል። አሁንም ለብርሃነ ትንሣኤው በሰላም እንዲያደርሰን ፈቃዱ ይሁንልን። እንግዲህ እናንተም በዚህ ፀሐይ ቁጭ ብላችሁ ቃለ እግዚአብሔሩን አዳምጣችኋልና ክርስትና ማለት እንዲህ ነው፣ አልጋ ባልጋ አይደለም። አዎ ክፋቱንም ፀሐዩንም ቁሩንም ችሎ ነው አባቶቻችን ይህችን እምነት ወደኛ ያስተላለፉልን። ብዙ መከራ ተቀብለው ነውና በእውነት እስካሁኑ ስለቆያችሁ እናመሰግናችኋለን። በቸርነቱ ይጎብኛችሁ፣ ቤታችሁን በበረከት እናንተን በሕይወት በጤንነት ይጠብቃችሁ። ይህች ቤተ ክርስቲያን ደግሞ ተሰርታ ታንጻ ሁላችንም ተፈጽሞ ለምርቃኑ በሰላም ያደርሰን። እግዚአብሔር ቸር ነው፣ የሚሳነው ነገር የለም። እግዚአብሔር ይሰራዋል። እኛ ብቻ ምክንያት እንሁን። ትልቁ ቀና ልቡና ይስጠን። በቀናነት እንጀምረዋለን፣ እግዚአብሔር ይፈጽመዋል። እግዚአብሔር ከሁላችን ጋር ይሁን። ስለነበረን ሰዓት ክብርና ምስጋና ለእርሱ ይሁን። ለእመቤታችን ለቅድስት ድንግል ማርያም እንዲሁ ለእርሷም ክብርና ምስጋና ይድረሳት። የቅዱሳን አባቶቻችን ጸሎታቸውና በረከታቸው አይለየን። አቤቱ ጌታ ሆይ ሕዝብን አድን፣ ርስትህንም ባርክ፣ ካህናትህንም አክብር።
አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ፣ ካህናትህንም አክብር። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ፣ ካህናትህንም አክብር። ጠብቃቸው፣ እስከ ዘላለምም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያድናት ቤዛም የሆናት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ንጹሕ ለሆን ማደሪያ ትሆን ዘንድ መረጥካት። በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን በደላችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን የአሸናፊውን ለእግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ የጥንት የምትሆን የኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ለሚመጣውም የጠብቃችሁ። እኔንም እናንተም ለርስቱና ለመንግሥት ወራሽ እንሆን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ብለን እንለምነው። ስለ እናቱ ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ብሎ ይቅር እንዲለን በእንተ እግዝእትነ ማርያም መሐረነ ክርስቶስ። መንፈስ ቅዱስ ያወቀውን ሰይጣን የሰወረውን ስናውቅ በድፍረት ሳናውቅ በስህተት በመዓልቱ በሌሊት የሰራነውን በደላችንን ሁሉ እግዚአብሔር ይቅር ይበለን። ማይሰራ ኃጢአት እግዚአብሔር ይፍታ። በኃይለ መስቀሉ ለኢየሱስ ክርስቶስ ኪያ በማደሪያው ገብቼ ሰግድለታለሁ። ያ የክብር ውደት ጠራኝ ማህሌቱን ምስጋናዬን ለአምላክ አቀርባለሁ። በማደሪያው ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ፣ ይፈጸማል አምናለሁ የልቤ ጉዳይ፣ ይፈጸማል አምናለሁ የልቤ ጉዳይ፣ የሕይወት ትርጉሜ አምናለሁ የልቤ ጉዳይ፣ ይፈጸማል አምናለሁ የልቤ ጉዳይ። ዘንባባዬን ይዤ እንደ ሕፃናቱ ገብቼ ሰግድለታለሁ። ኤልሻዳይ ነው ጌታ ሁሉን ቻይ